የፖሊስ ሰራዊቱን ሞራልና የሙያ ክብር የሚመጥን አዲስ የዩኒፎርም ለውጥ መደረጉን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ጀነራል ዶክተር ዘላለም መንግስቴ አስታወቁ። አዲሱ ዩኒፎርም የዋና ጠቅላይ መምሪያው የለውጥ ስራዎች አካል ሲሆን በአባላቱ ዘንድ ከፍተኛ ተቀባይነት አግኝቷል ተብሏል። የየተስፋውን ተጨማሪ አለው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ የፖሊስን የሙያ ክብር በጠበቀ መልኩ ለህብረተሰቡ አገልግሎት ለመስጠትና ተቋማዊ ሪፎርምን ለማሳለጥ ያዘጋጀውን አዲስ ዩኒፎርም በክልል ደረጃ በይፋ አስተዋውቋል። አዲሱ የፖሊስ ዩኒፎርም የተቋሙን ገጽታ ከመቀየር ባለፈም ለአገልግሎት ምቹና የጸጥታ አካላቱን የሙያ ስነልቦና የሚያሳድግ መሆኑ ተገልጿል። አዲሱ ዩኒፎርም ይፋ በተደረገበት ወቅት ሀሳባቸውን ላሚኮ የሰጡ የፖሊስ አባላትና አመራሮች ዩኒፎርሙ የተጣለባቸውን ህዝባዊና መንግስታዊ ኃላፊነት በላቀ ተነሳሽነት ለመፈጸም አቅም ይፈጥራል ላቸው ከመሆኑም በላይ በአባላቱ ዘንድ ተወዳጅነትን አትርፏል ብለዋል። ተቋማችን የለውጥ ስራዎችን ማካሄድ ከጀመረ ጀምሮ አንዱ የደንብ ልብሳችንን ማስተካከል ነው። ይሄ የደንብ ልብስ እንግዲህ ከደንብ ልብስነቱ ባለፈ መልእክቱ ትልቅ ነው። ፖሊስ ውስጣዊ የአገልግሎት መሰረትና ስብዕና ስነ ምግባር የተገነባ ሰራዊት ማለት ነው። ስለዚህ በህዝብ ዘንድ ቅቡልነት ያለው በሰራዊቱ ዘንድ ቅቡልነት ያለው የደንብ ልብስ በጥራት ተቋማችንን አቅርቦ ዛሬ የማስተዋወቅ ስራ በክልል ደረጃ አካሂደናል። የነበርንበት ሰማያዊና በጥቁር ነው የነበረ የበፊቱ ያ ምቹ አልነበረም። ልብሱም ጥራት የለውም፣ ምቾት የለውም ለስራም ማለት ነው። ይሄኛው ግን በጣም ምቾት አለው፣ ጥራት አለው፣ በጣም ደስ የሚል ነው። ሁላችንም አባላቶች በጣም ደስተኛ ነን በዚህ ሚኒተሪ ማለት ነው። ለሀገራችን መልክዓ ምድር ምቹ ያልሆነ ዩኒፎርም ነበረ ስንጠቀም የነበር ነው። ይሄ በመምጣቱ አሁን ሰራዊቱ በሙሉ ተደስቷል። የሰራዊቱን ስታንዳርድ ሊጠብቅ የሚችል በቀላሉ ተኩስ የሚቀበል ጥራት ያለው ዩኒፎርም በመሆኑ ሰራዊቱ ተወያይቶበት ተስማምቶበት የመጣ ነው። የህብረተሰቡን ሰላም ለመጠበቅና ህግን ለማስከበር አዳዲስ የለውጥ ስራዎች እየተተገበሩ መሆኑን የተናገሩት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴም አዲሱ ዩኒፎርም የዚህ አካል መሆኑን ገልጸዋል። በጣም ተወዳጅ የሆነ በፖሊስ ሰራዊት ውስጥ ዩኒፎርም የማስመረቅ ስርዓት ዛሬ ያከናውነናል። በወታደራዊ ዲሲፕሊን መሰረት በነበረው የጸጥታ ችግር ብዙ አይነት ዩኒፎርሞች ለተለያዩ አካላት እጅ ውስጥ ገብቷል። ስለዚህ አዲስ ዩኒፎርም ስናመጣ ህብረተሰባችን ማወቅ አለበት። ፖሊስ ደንቡም ህጉም ስርዓቱም እንደዛ ነው እና አንዱን ስርዓት ዛሬ እሱን ነው የፈጸመው እና አሁን በሪፎርሙ ማግስት ሁሉም በየቦታው የማስተዋወቅ ስራ በተሳካና በሚያምር ሁኔታ ተከናውኗል። አንዱ እሱን ዛሬ እኛ ኦፊሻሊ የህዝባችን ያስተዋወቅንበት ነው እንደ ክልል ፖሊስ። ከዩኒፎርም ትውውቅና የክልሉን ሰላምና ጸጥታ ከማስከበር ጎን ለጎን ለቀጣዩ ትውልድ የሚተርፍ የአረንጓዴ አሻራ መርሃ ግብር ተካሂዷል። በየአመቱ የአረንጓዴ አሻራችንን እናስቀምጣለን። አሁን ሁለተኛ አመታችን ነው እዚህ ቦታ እየተከልን ያለ ነው። ውጤታማ ሆኗል። አካባቢውም ተቀይሯል። እንደምታዩት ግሪን እየሆነ ነው። ይሄ ደግሞ መንግስታችን ሀገራችን የጀመሩት የግሪን ለጋሲ አንዱ ማሳያና ሰራዊቱም ደግሞ ይሄንን የሚንከባከብ የሚጠብቅበትን ፕሮግራም ነው ዛሬ አሻራውን ያስቀመጠው። የህብረተሰቡን ደህንነትና ቀጣይነት ያለው ሰላምን ለማረጋገጥ የሚደረገው ዘመናዊ ተቋም የመገንባት ስራ ተጠናክሮ እንደሚቀጥልም ተመላክቷል።